በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በመድኃኔ ዓለም ቸርነት በመብርሃን በወላዲተ አምላክ ቃል ኪዳን በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። ኃያሉ አምላካችን መድኃኔ ዓለም በምህረቱና በይቅርታው ለዛሬ አድርሶናልና ክብርና ምስጋና ለሱ ይሁን። አሜን። ዛሬ መድኃኔ ዓለም እንደፈቀደልን የምንማማርበት ርዕሳችን ያው በጠላታችን ዙሪያ ያለውን ውጊያ ከተግባራዊ ክርስትና ጋር እና ከበረከት ጉዞዎች ጋር አያይዘን የምናደርገው መንፈሳዊ መርሃ ግብራችንን እንደገና ያው ከብዙ ጊዜ ያው አንዳንድ ጊዜ እየጠፋንም እየመጣንም እየተማማርናለን። እንግዲህ እንቀጥላለን። ዛሬ ደግሞ የምናየው ክፉ መናፍስት በአምልኮት በጸሎት ሲያደክሙን እንዴት አድርገን እናስቁማቸው በሚል ርዕስ ይሆናል የምንማማረው። መድኃኔ ዓለም በቸርነቱ ጉባኤያችን ይባርክልን፣ ከእኛ ጋር እስከ መጨረሻው ይሁን። የበረከት ስራዎቻችንን በሙሉ ያቅናልን። የሰኔ ቅዱስ ሚካኤል ላኩልኝ ብዬ አግዙ ብዬ እንደዚህ ቪዲዮ ሰርቼ እናንተም አግዛችሁኝ በብዙ ሰው እንደውም ከአንድ ወንድሜ ጋም ብዙውን ቀዳዳና የብዙ ሰው ጥያቄዎችን መልሰናል። መድኃኔ ዓለም ይክበር ይመስገን። አልባሳት ለቅዱስ ሚካኤልም ገዝተንለታል። አሁን ደግሞ ከፊታችን ታላቁ መልአክ ቅዱስ ገብርኤል እየመጣ ነው። ሐምሌ ገብርኤል ለእኔ ያሳደገኝ መልአክ ነው እና ለእሱ ደግሞ አንድ ቤተ ክርስቲያን ምንሰራው ስራ አለ። እንግዲህ መድኃኔ ዓለም እንደፈቀደልን እሱን የበረከት እንቅስቃሴ እናደርጋለን። በጎጃም ውስጥ ነው። የቅዱስ ገብርኤል ቤተ ክርስቲያን ነው። አዊ ዞን ወንጀላ የምትባል ቀበሌ ውስጥ የሚገኝ የቅዱስ ገብርኤል ቤተ ክርስቲያን። ለቤተ ክርስቲያኑ መምህር ያስፈልገዋል። መምህሩ ደግሞ ከሌላ ሲመጣ ተማሪዎችን ይዞ ነው የሚመጣው እና ቤት ይሰራ የሚል ጥያቄ አንስተዋል። የእግዚአብሔርም ቸርነትና ምሕረቱ ፈቅዶልን እዚህ ላይ የቅዱስ ገብርኤል የዓመታዊ ክብረ በዓሉን የምንሳተፍ ይሆናል ማለት ነው እና ዝክሩንም እንዘክራለን። በዚሁ አጋጣሚ ቅዱስ ገብርኤል አለ እንጂ ሰኔ ማርያም ሰኔ 21 በመጠኑም ቢሆን እንደ አቅማችን እንዘክራለን። ሐምሌ ሥላሴም እንደ አቅማችን ቢሆን እንዘክራለን። ያው የሚላከው ግን ትልቁ የበረከት ስራ የቅዱስ ገብርኤል ይሄ ለመምህሩ እና ለተማሪዎቹ ለደብሩ ማረፊያ የሚሆን የምንሰራው ትንሽ ቤቶች ነው። ያው በአንድ አያልቅም፣ ጊዜ ይፈልጋል። ግን እንጀምረውና መድኃኔ ዓለም በረዳን መንገድ የቀረውን እንቀጥላለን ማለት ነው። መድኃኔ ዓለም ይህን የበረከት ስራ ይባርክልን። እናንተም እኔም ለበረከት ፍጻሜ ያብቃን። አሜን። ወደ ትምህርታችን ስንመጣ ክፉ መንፈስ ሲያደክመን በአምልኮትና በጸሎት ላይ ምን እናድርግ? በተለያዩ መንገዶች ተጠቅሞ ያደክመናል። ማድከም ሲባል ያው መዛል ነው፣ አቅም ማጣት ነው። ለጸሎት ለስግደት ከውስጥ ድክምና ይሄ ውስጣዊ ወኔ በመግደል ልፍስፍስ ማድረግ፣ ይህም ደከመኝ የሚል ድምፆች ከውስጥ እያመጣ ደግሞ ጸሎቱን አምልኮቱን እንድንተወው ማድረግ፣ ይሄ ማድከም ነው። ማድከም ትልቁ ዓላማው አምልኮትና ጸሎትን እንድታቆም ማድረግ ነው። አምልኮትና ጸሎት ህይወት ነው። ራሱን የቻለ መንፈሳዊ ግንባታ ነው። እሱን ካቆም መንፈሳዊ ህይወትህና መዝገብህንም የማቆምና የመዝጋት ለሱ ለመዝጋት ቀላል ስለሚሆንለት ቶሎ ይችን የማድከሙን ስልት ተጠቅሞ ሹክ ብሎ ጸሎቱና አምልኮቱን ያቋርጠዋል፣ ወይም የጸሎቱን ሰዓት ይቀንሳል፣ የአምልኮቱን ሰዓት ይቀንሳል። ደከመኝ የሚል ድምፆች ከውስጥ እያወጣ የኛ መስሎ እሱን ተከትለን ብዙ መንፈሳዊ ህይወታችን እንድናቀዘቅዝ ያደርገናል። እና ማድከም ትልቁ ዓላማው ከጸሎት ጎዳና ለማስወጣት፣ አምልኮቱን ለማስተጓጎል፣ መንፈሳዊ ህይወትን ለማበላሸት፣ ድካሙ እሱ ሲደክሙ የእሱን ድካም እኛ ላይ ማላበስ ነው። የእሱን ስሜት እኛ ላይ ማንጸባረቅ፣ እኛ ላይ ማዋሃድ ነው። እሱ ሲደክም እኛ እንደክማለን፣ እሱ ሲዝል እኛ እንዝላለን፣
እሱ አልመቸው ሲል እኛም አልመቸንም፣ እሱ ሲሰለች እኛ እንድንሰለች፣ እሱ ከውስጥ ምርር ሲለው ያ ስሜት እኛ እንዲሰማን አድርጎ መንፈሳዊ ሕይወትን ማስቆም አንዱ ስልቱ ነው። ስለዚህ ይሄን ማወቅ ይገባናል፣ ልንረዳ ይገባል። በጸሎት ጊዜ በአምልኮት ወቅት መንፈሳዊ ሕይወታችንን በምናካሄድበት አኳኋኖች በሙሉ ክፉ መንፈስ ከሚፈትነን ፈተናዎች መካከል አንዱ ልብም ላይ ሆነ ትከሻም ላይ ሆነ እግር ላይም ሆነ ሆድ ላይም ሆነ የተለያዩ ቦታዎች ላይ እየተቀመጠ መጫጫን፣ ማድከም የውጊያ አንዱ ክፍል ነው። ይህን እንዴት ነው የምንቋቋመው? በምን አይነት መንገድ ነው የምናስቆመው የሚለውን ከመጽሐፍ ቅዱስ ጋር አያይዘን የመናፍስትን ውጊያ በአቅማችን ወደ እናንተ እያቀረብን ለትንሽ ደቂቃ እንማማራለን ማለት ነው። እንግዲህ ክፉ መንፈስ ይሄ የማድከሙን ስልት የሚያመጣው በመንፈሳዊ ሕይወት ረዘም ላለ ጊዜያቶች ስንቆይ፣ የአምልኮት ኃይላችን ሲበዛ፣ በረከታችንም ከዕለት ወደ ዕለት እያደገ ሲመጣ፣ እግዚአብሔር ከልብ መጠየቅ፣ ከልብ መለመን፣ ከልብ መማፀን፣ ከልብ መጸለይን ስንለምድ አምልኮቱ በራሱ ኃይል እየሆነ እየተገለጠ ሲመጣ ነገ የምናገኘውን ነገር በጸሎትና በአምልኮታችን መናፍሱ ቀድሞ ይገምትና ቶሎ ብሎ ከልብም ከትከሻም ከተቀመጠበት ቦታ ላይም እያደከመ እንድንተወው፣ ዛሬ ጸልየን ነገ እንድናቆመው በየአንድ ቀን ጋፕ እንድንጸልይ ያደርገናል። ስለዚህ አሁን መድኃኔዓለም ትልቁ ነገር በመንፈሳዊ ሕይወታችን ስንደክም፣ መድከም በራሱ የቅዱሳን አንዱ የጽድቃቸው መንገድ ነው። ቅዱሳን መድኃኔዓለምን ማፍቀራቸው፣ ሕይወታቸውን አሳልፈው መስጠታቸው፣ ለድንግል ማርያም ያላቸው ክብር፣ ለቤተ ክርስቲያንና ለመንፈሳዊ ያላቸው ቆራጥነት እንዳለ ሆኖ ለመንፈሳዊ ሕይወታቸው መድከማቸው ራሱ አንድ የቅድስናቸውና የጽድቃቸው ምንጭ ነው። መድከም፣ ለመንፈሳዊ ሕይወት መድከም፣ በአምልኮት መድከም፣ በጸሎት መድከም። ድካም በራሱ የጸጋ ምንጭ ነው፣ የበረከት ምንጭ ነው። ሰማያዊ የሆኑ ጉብኝቶችን የምናገኘው በድካም ነው። መንፈሳዊ ሕይወት ድካም የተጨመረበት ነው። ስለዚህ መድከም የቅድስና አንዱ አካል መሆኑን ልናስበው ይገባል። ግን መናፍስት በየተደጋጋሚ እያመጡ ደግሞ ጸሎቱን ካቆሙት እሱ ፈተና ነው። እንዲህ ይላል ዘዳግም 32:36 ላይ ኃይላቸው እንደደከመ የተዘጋ የተለቀቀም እንደሌለ ባየ ጊዜ እግዚአብሔር ለሕዝቡ ይፈርዳል፣ ስለ ባሪያዎቹ ያዝናል ይላል። ኃይላቸው እንደደከመ ባየ ጊዜ እግዚአብሔር ስለ ባሪያዎቹ ያዝናል፣ ለሕዝቡ ምን ይላል? ይፈርዳል። አዎ ስንደክም ስንዝል፣ ያውም ለጽድቅ፣ ያውም ለኃይል፣ ያውም ለሱ፣ ያውም ጊዜ ሰተነው ሲሆን ደግሞ በእግዚአብሔር ዓይን የመታየት ከዛም በኋላ እሱ ደግሞ ድካማችንን አይቶ የሚራራልን ጊዜ ነው ማለት ነው። ስለዚህ ስንደክም እግዚአብሔር ያያል። ስንደክም በእግዚአብሔር መለኮታዊ እይታ ውስጥ ነን ማለት ነው። የእግዚአብሔር አዘኔታ ለልጆቹ የሚመጣበት ጊዜ ነው። ፍቅሩ የሚገለጥበት ጊዜ ነው። እግዚአብሔር ስጦታ የሚሰጥበት ጊዜ ነው። ስንደክም የእግዚአብሔር እርዳታ እንደሚያስፈልገን የምናምንበትና እርዳታውን የምንጠይቅበት ጊዜ እና ሕዝቡ ሲያዝን እሱ ይፈርዳል። ስለ ባሪያዎቹ፣ ስለ አገልጋዮቹ ስለሚጠይቁት፣ በአምልኮ ስለሚኖሩ ሰዎች ምን ይላል? ያዝናል ብሎ ያስቀምጥልናል። ዳዊትም ይገርማል። አንድ ጊዜ የብሉይ ኪዳን ባርነት፣ የዘር ኃጢአት፣ የዲያብሎስ የዘር መዋረስ፣ የኃጢአት የዘር መዋረስን አሰበና እንዲህ ይላል። የብዙ ሰዎችን ጩኸት እሱ ይጮሃል። አንድ ሰው ነው። ዳዊት 31:10 ላይ ሕይወቴ በሐዘን አልቃለችና ዓመታቴም በለቅሶ ጩኸት፣ ኃይሌ በችግር ደከም፣ አጥንቶቼ ተነዋወጧል። የብሉይ ኪዳን የነቢያት ጩኸቴ ነው። ሕይወቴ በሐዘን አለቀች። ሁሌ ያለቅሳል፣ ሁሌ ያዝናል። የሚያዝነው አንድ በግል በሚደርስበት የሰዎች ፈተና ከመናፍስት ፈተና ጋር አንድ ሆኖ፣ ሁለተኛ ሐዘኑ የመድኃኔዓለምን መምጣትም የመጥራት ድምፅ ሆኖ፣ ሶስተኛ የብሉይ ኪዳን የተስፋ ፍጻሜን የመጠየቅና የመማፀንም አካል ሆኖ ማለት ነው። ስለዚህ ሕይወቴ በሐዘን አለቀች፣ ዓመታቴም በለቅሶ። የኛ እድል ክፍል ነው። ብዙዎቻችን እድሜም ሕይወትም ኑሮም ኃይልም በችግርም በእንባም አልቋል። ችግሩ የመንፈሳዊ ሕይወት መፍት የማጣት፣ የመጸለይ ኃይል ማጣት፣
መንፈሳዊ ወኔና አቅም ማጣት፣ ችግሮቻችን በእግዚአብሔር በኩል የመፍታት ተነሳሽነት ማጣት፣ ይሄ ችግራችን ነው። ጊዜና ዘመን ወቅት ራሱን የቻለ ከመናፍስት ጋር የተዳበለ የክፋት መንገዶችን ይዘረጋልናል። ዘመኑም አይመችም፣ ጊዜውም አይመችም፣ ሰውም አይመችም። ወደ እግዚአብሔር ለመጮህ በጣም ሁኔታዎቹ ምቹ አይሆኑም። የተዘጋጋብ ይሆናል። የኑሮን ቀዳዳ ለመሸፈን ስትሮጥ፣ የዕለት ጉርስን ለመሸፈን ስትሮጥ፣ የቤተሰብና የትዳር አጋርን ጥያቄ ለመመለስ ስትሮጥ፣ የግል ፍላጎትን ለመሙላት ስትሮጥ ለእግዚአብሔር ያለ ጊዜ በዚሁ ይመናመንና ከዛ ዓመታቴ ያለቁ ትላለህ እንደ ዳዊት። ሳትጸልይ ሳታመልክ እግዚአብሔርን በቅጡ ሳትጠይቅ በፊቱ መማፀንና ልመናን ሳታቀር በመንፈሳዊ ኃይል ደስ ሳይልህ የመንፈሳዊን ኃይል ሳትቀምስ ዓመታት ያለቁ ይላል። እንደዚህ እንሆናለን። በዚህ ውስጥ ታዲያ ድካም ነው። ዓለም አይሞላም፣ የሰው ፍላጎት አይሞላም፣ ያንተን ፍላጎት አይሞላም። በየጊዜው ሁኔታና ዘመን መናፍስ በሰዎች ላይ ያደረ የሚያመጣቸው ውጊያዎች ሁሉ ለአንተ ፈተና ናቸው። እነሱም ያደክመሃል፣ ሰይጣኑም ያደክመሃል፣ ፍላጎትም ያደክመሃል። የድካም ዘመንና ዓመትን ታሳልፋለህ። ስለዚህ እንደ ዳዊት ይሆናል ጩኸት፣ ዓመታቴም በለቅሶ ጩኸቴም ኃይሌም በችግር ደከመ፣ አጥንቶቼም ተነዋወጡ ይላል። በጣም ይገርማል። የጩኸት ተነዋወጡ እና የዳዊት ድካም ዛሬ እኛም ድካማችን ነው ማለት ነው። አንድ ወቅት ኢዮብ በመናፍስት አብዝቶ ተፈትኖ ወገን ዘመዶቹ ርቀውት ኃይሉ ደክሞ ቤተሰብ ሀብት ንብረት ከነ ልጆቹ ጠፍተውበት መናፍስት በዚህ ሁሉ ቀጥቶት እንዲህ ብሎ ጮሆ ነበረ። ኢዮብ 17:1 ላይ መንፈሴ ደከመ፣ ዘመኔም አለቀ፣ መቃብር ተዘጋጅቶልኝ ይላል። መንፈሴ ሲል ወኔ፣ አቅሜ፣ ኃይሌ ለማለት ነው። ኃይሌ ደከመ፣ ብቸኛ ሆንኩ፣ የሚያግዙኝ፣ የሚረዱኝ፣ የሚረዱኝ ሀሳቤን ማጋራቸው የሚሰሙኝ ሰዎች አጣው ይላል። የመናፍስት ውጊያ እንዲህ ነው የሚያረቀው። ሰው ያርቃል፣ ዘመድ ያርቃል፣ ወገን ያርቃል፣ ቤተሰብ ጋር ያናጋል፣ ሌላ ስም ያሰጣል፣ ብቸኛ ያስቀራል፣ ያስለያል። ከዘመኑ ከትውልዱ ከጊዜው ጋር ማትግባባ አይነት ፍጥረት አድርጎ ይቀርጻል። የመናፍስት ውጊያ በጣም አስቸጋሪ ነው እና መንፈሴ ደከመ አለ። የኢዮብ ድካም የእኛም ድካም ነው። የኢዮብ ልፋት የእኛም ያው ነው። ዛሬ ብዙዎቻችን ብዙ ነገር አሳጥቶናል። ከልጅ ከትዳር ከእድል ከበረከት በእጃችን ከያዝነውና ከጨበጥነው ነገር ጀምሮ ሁሉ ብን እያለ ይጠፋል ከዘመድ ወገን እና አሁን ብቸኝነቱን ለመር ነው፣ መጠላቱን ለመር ነው፣ ፈተናዎችን ለመር ነው እና ግን ውጊያ በራሱ አድካሚ ነው። የነፍስ ውጊያ የማታየው ጠላት፣ የማይበላ የማይጠጣ ሰይጣን ጋር የማትጨብጠው ኃይል ጋር ብዙ ዓመት ስትዋጋው ውጊያው ያደክማል፣ ያሰለቻል፣ ያዝላል፣ ያስመርራል። ይሄን ውጊያ ታዲያ አዳክሞ ከመንፈሳዊ ሕይወትና ጓራ ማስወጣት አንዱ ዓላማው ነው የሱ። እኛ ትልቁ ዓላማችን በመንፈሳዊ ሕይወታችን በትግላችን በውጊያችን ውስጥ በጸሎትና በአምልኮታችን የሚያመጡትን የመናፍስት ድካሞች እሱ ምንድን ነው፣ እንዴት ነው የምናስቆመው የሚለው ላይ ነው። ክፉ መንፈስ ውስጣችን የሚያደክምበት ትልቁ ዓላማ ከአምልኮት ለማስወጣት ነው። መንፈሳዊ ሕይወት ከዕለት ወደ ዕለት እያደገ ሲመጣ፣ ኃይል እየበዛ ሲመጣ፣ ጸሎት እየበዛ ሲመጣ እሱ እየደከመው ይመጣል። ያን ድካም እኛ ላይ ያላብሰናል። ተዋህዶ ስለሚቀመጥ እሱ የሚሰማውን ስሜት በሙሉ እኛም እየተሰማን ይመጣል ማለት ነው። ሲጀመር ጸሎት ስናስብና አምልኮ ስናስብ ምን መጸለይ እንዳለብን እስከ የት መጸለይ እንዳለብን ሰዓቱን ከውስጥ እያወራ እሱ ሊመራን ይሞክራል እና ብዙዎቻችን ጸሎት ስንፈልግና ስናስብ አጭራጭሯን ቶሎ ከት ነው የምትሉት። እንደዛ አድርገን ቶሎ መላቀቅ ነው የምንፈልገው። ይሄ የእሱ ሀሳብ ነው። ከቆየ የበለጠ ስለሚያቃጥለው በአጭሩ ማቆም፣ በአጭሩ መዝጋት፣ በአጭሩ ነገሮችን መደምደም። በቃ ከበዛ የእሱ መቃጠል የእሱ መዳከም እየበዛበት ይመጣል። ስለዚህ ክፉ መንፈስ ከውስጡ ሆኖ ሲያዳክመን ዓላማውን አይተናል። ከአምልኮት እና ከጸሎት የሚያስወጣበት መንገድ እንደሆን ተረድተናል። ደከመኝ የሚል ድምፆች ከውስጥ እያወራ የእኛ መስሎን እሱን ተቀብለን ጸሎቱ እንድናቆመው ያደርጋል። ደከመኝ የሚል
ሹክሹክታዎችን ከውስጥ ይነግረንና ራሱ አድክሞ ራሱ ደከመኝ የሚል ድምፅ ከውስጥ ይነግራል። እሱን ተከትለ አንተም ደከመኝ ብለህ ወይ ጸሎቱን ትቀንሰዋለህ፣ ወይ የጸሎት ሰዓቱን ታሳጥረዋለህ፣ ወይ ደከመኝ ብለህ ዛሬ ጸልዬ ነገ ታቆመዋለህ። ከዛ በአንድ ቀን ጋፕ ውስጥ እየጸለይክ ትሄዳለህ ማለት ነው። እዚህ ማድከም በጣም በመናፍስት ህይወት ውስጥ ከአምልኮት ከጸሎት ማስወጫ ትልቁ መንገዳቸው ነው። ይህን እንዴት ነው የምንከላከለው የምትለዋ ነጥብ ትልቁ የትምህርታችን ዓላማ ነው። መናፍስት ሲያደክመን አንደኛ የምናደርገው መማፀን። መማፀን ስላችሁ እመብርሃንን መድኃኔዓለም አምላካችንን በቸርነትህና በምህረትህ የሚያደክመኝን መንፈስ አቁምልኝ ብለን በእንባ ወይ በሱባኤ ወይ ከእሱ ጋር በምንነጋገርበትና እግዚአብሔር ይሰማኛል ብለን በምናስብበት መንገድ መጠየቅ። ድካሙን አቁምልኝ። ስንደክም እግዚአብሔር የሚያይበት ጊዜ ነው። ምላሽ የሚሰጥበት ጊዜ ነው። ፍቅሩን የሚያሳይበት ጊዜ ነው። እና መናፍስት እያደከሙኝ መጸለይ አልቻልኩም፣ መስገድ አልቻልኩም። አምላኬ ወይ የሚያደክመኝን ነገር አቁምልኝ። ከውስጥ ሲያወራም እንደዛው የሚያወራውን ነገር አቁምልኝ። ሲያጠራጥረንም እንደዛው ከልቡ ነው የሚያጠራጥረን ነገርም አቁምልኝ። ሀሳባችን የሚበታትነውንም እሱንም አቁምልኝ ብለን በመማፀን በመጠየቅ በእንባ ስንት ዓመት ስንት ጊዜ ስንት ዘመን እንደፈተነን እያሰብን በእንባ ሁነን ከጠየቅ ነው መድኃኔዓለም ቸር ነው። በቸርነቱ የድካሙን ስሜት ያስቆምልናል። እሱ ፊቱን ወደኛ ካዞረ መናፍስ ለሰከንድ እንኳን ተቋቁሞ እኛም መፈተን አይችልም። ስለዚህ መድኃኔዓለም አቁምልኝ ብለን መጠየቅ፣ መብራንን አስቁሚልኝ ብለን መጠየቅ ወይም ምንዘክራቸውን ስንጠራቸው ቶሎ የሚመጡትን የምንኮራባቸውን የምንተማመንባቸውን ስማቸው ሲጠራ ገና ልባችን የሚፈነድቅላቸውን ሰማያዊ ኃይላትን ብዙ ጊዜ ብዙ ዘመን የችግርና የመከራ ወቅቶቻችን ያልተለዩንን ጻድቃን ሰማዕታትን እየጠራን አቁሙልኝ ካልናቸው ያቆማሉ። ትልቁ ነገር ከልብ ሆኖ የኛ የመጠየቅ እና ፍላጎታችን ነው እንጂ እነሱ ሁሌ ሰሚዎች ናቸው። መድኃኔዓለም ሁሌ ይሰማል፣ ሁሌ ሰሚ። ስሙ ይክበር ይመስገን። ሁለተኛው ነጥቤን የምናስቆምበት ደግሞ ማሰር ነው ወይም ማሳሰር። ማሰር በእኛም ይሆናል ጸጋ ባላቸው ሰዎች ወይ በሰማያዊ ኃይላት። ሰማያዊ ኃይላትን መለመን፣ የምንወዳቸውን የምንዘክራቸውን የምናስባቸውን እንዲያስሩልን መጠየቅ፣ ወይም በጸጋ ያሉ የማሰር ጸጋ የሰጣቸው አባቶች ምድራዊ በአካለ ስጋ ያሉ አባቶችን መጠየቅ፣ ወይም እኛ የምታደክመኝ መንፈስ በጌታዬ በአምላኬ በኢየሱስ ክርስቶስ አቁም ብለን ማሰር፣ ከዛ ይቆማል። ይህ መጀመሪያው ነጥብ። ሁለተኛው ነጥብ ነው ማለት። ሌላው ሶስተኛው በመቁጠሪያ መገሰጽ። መቁጠሪያ መገሰጫ ነው፣ ማስቆሚያ ነው። እዚህ ጋር ትከሻችን ላይ ሲጫጫኑ ለጸሎትና ለስግደት በመቁጠሪያ ስንመታው ብድግ ይላል። ልባችን ላይ ጫን ሲለን ሲያደክመን ልባችንን ስንመታው ከዛም ይነሳል። ድካምን አንሳ እያልን ከቀጠቀጥ ነው ያነሳል። ስመ እግዚአብሔርን እየጠራን ማለት ነው። ስለዚህ በመቁጠሪያ ያቆማል ማለት ነው። መቁጠሪያ ራሱን የቻለ የመናፍስትን ድካም፣ ፈተናዎች፣ ውጊያዎች የሚያመጣብን ነገሮች በሙሉ ማስቆሚያ መንገድ ነው። በዚህ መንገድ እናስቆመዋለን፣ እያሰርን እየገሰጽን ማለት ነው። ከዛ በተጨማሪ ለጸሎትና ለአምልኮት ለመንፈሳዊ ህይወት ከመጀመሪያችን በፊት ጸልየን መጀመር። መድኃኔዓለም አምላካችንን በቸርነቱና በምህረቱ ጸሎቱን እና የአምልኮቱን ሰዓቶች እንዲባርክ፣ መናፍስ በጸሎት ወቅት ተቀላቅለው እንዳይረብሹኝ እንዲያስርልን ገና ከመጀመሪያችን መጀመሪያ ጸሎት አድርገን መጀመር። ለመጸለይም ጸሎት አድርጎ መጀመር። ሌሊት ስንተኛ አዚም እንቅልፍ እየጣለ ቅዠት እያመጣ አልመሌት እያስመታ ሲያስቸግረ ማታ ጸልየን በጊዜ በሰዓት የተነስቼ ጸሎት እንዳደርግ እርዳኝ፣ አንተን የማመልክበትን ህይወት ባርክልኝ፣ ሌሊት አንቃኝ አጽናኝ መልአክ አንቂ መልአክ ላክልኝ ካልነው እሱ ይሰማል፣ ብድግ ይላል። ትንሽ ሰዓት ተኝተን ብዙ ድካም ያጠፋልን። ስለዚህ መጠየቅ ነው። ከአምልኮት ከጸሎት ከመንፈሳዊ ህይወት ከእንቅስቃሴዎች መጀመሪያ ጠይቀን ከጀመር እሱ ይባርክልናል ማለት ነው። መብራንን ከጠየቅናት ትባርክልናል። ወይም እኛም ቢሆን እንዳትረብሸኝ፣ የሚያወሩ ከሆኑ እንዳታወሩ፣ ልብ የሚነካ ከሆኑ እንዳትነኩ፣ ሀሳብ የሚበታትን ከሆኑ እንዳትበታትኑ፣ ፈተናቸውን ለይተን እናውቃለን። ያን ነገር ነገ እንዳይደግሙት ቀድመን ለጸሎት ከመጀመራችን በፊት አስረን ጸሎታችን እንጀምራለን። ከዛ ከመስገዳችን በፊት አስረነው ወደ ስግደታችን እንገባለን። ስለዚህ የትኛውም መንፈሳዊ ህይወት ላይ
የትኛውም የአምልኮት ህይወት ላይ እሱ እንዳይቀላቀል እንዳይረብሸን ካሰብን ይህን መንገድ መጠቀም ነው ማለት ነው። ይሄ ሶስተኛው ነጥብ ነው። ከዛ በተጨማሪ ክፉ መናፍስት አምልኮትና ጸሎት ለማስተው ብዙ መንገዶችን ይሄዳል። ማድከም ብዙ ጊዜ ከልብ ነው። ማድከም ጀርባ ላይም ይጫናሉ። ማድከም እጆቻችንንም ለስግደት እግሮቻችንንም ያዝላሉ። ከዛ በተጨማሪ ደግሞ ማድከም ሲባል እኛ ራሳችን ምርር እንዲለን ስልችት እንዲለን መጸለዩ ዝም ብሎ አንደበት ባሉ ቃላቶች ላይ ብቻ እንዲያተኩር ማድረግ፣ ወኔያችንን ማጥፋት፣ ፍቅሩን ማጥፋት፣ መሰረዝ፣ የጸሎቱን ፍቅር የጸሎቱን ተነሳሽነት ማጥፋት፣ ይሄ ችላታና በድካም የተዋጠ ጸሎት እንድናደርግ ማድረግ። ድካም ነግሬያችኋለሁ፣ አንዱ የቅድስና ምንጭ ነው። አንዱ የጽድቅ ምንጭ ነው። ቅዱሳን ለነፍሳቸው ደክመው አክሊል ተቀብለዋል። ለነፍሳቸው ደክሞ ከአምላካቸው ዋጋ ተቀብለዋል። ግን የመናፍስት ማድከም ደግሞ ግን ከመንፈሳዊ ህይወትና ብዙ ዓመት ካኖርነው የአምልኮት መዝገባችን ለማስወጫ መንገዱ ነው። ስንት ዓመት የያዝናት አምልኮት ደከመኝ ብለን ከተውነው እንግዲህ አስቡት። ደከመኝ ብለን ጸሎቱን ከተውነው፣ ደከመኝ ብለን አምልኮቱን ከተውነው ይህ ትልቅ ፈተና ነው፣ መውደቅ ነው። እና በየጊዜው ጸሎት አይቋረጥም። ትናንትና ስንጀምር በፍቅር የጸለይነው ጸሎት ስንጀምር በወኔ የጀመርነው ጸሎት 1 ወር 3 ወር 4 ወር ሲቆጠር ደከመኝ የሚል ድምጾች ከውስጥ እየሰማን እኛም ደከመኝ እያልከተው ነው አይዛልቅም። የመናፍስትን አቅምና ይለምደናልም ጭምር ውስጣችን ይለምደዋል። ድካማችንን የበለጠ ይረዳዋል፣ ይለማመደናል። ስለዚህ የክፉ መንፈስ ዓላማ እኛ ነን፣ ስራው እኛ ነን። ከኛ ውጭ ሌላ ዓላማ የለውም። ከኛ ውጭ ሌላ ስራ የለውም። እኛን ማሰልቸት፣ እኛን ማድከም፣ እኛን መረበሽ፣ ሰላማችን ማናገት፣ እንዳይሳካልን መታገል፣ ከበረከታችን ጋር መታገል፣ ከመንፈሳዊ ኃይላችን ጋር ይሄ ስራው ነው። ልክ እኛ በቀን ውስጥ ይሄ ስራ አለኝ ይሄ ስራ አለኝ እንደምንለው እሱ ስራው እኛ ነን። ይሄ ልናውቅ ይገባል፣ መርሳት የለብንም። ስለዚህ ማድከሙ ደግሞ እኛ ላይ ከሚሰራው ስራው መካከል አንዱ ነውና እዚህ ላይ ነክተን መድኃኔዓለምን እየለመን የክፉ መናፍስትን የማድከም ጥበብ እየታገልን አምልኮትና ጸሎታችንን መቀጠል ይኖርብናል። መድኃኔዓለም በቸርነቱ አምልኮታችንን ጸሎታችንን እስከ መጨረሻው እስከ እድሜ ልካችን ድረስ ይዘነው እንድንኖር ይርዳን። አንዳንዴ ድምጽ ትሰማላችሁ፣ በተለይ የመናፍስት ድምጽ ምን ይላል መሰላችሁ? አንደኛ ደከመኝ ብሎ ከውስጥ ደከመኝ የሚለውን ቃል እንለምደው የሚያደርገው እሱ ነው። መጀመሪያ ከውስጥ አውርቶ ደከመኝ ይላል፣ እሱን ተከትለ አንተ ደከመኝ ትላለህ። ከዛ በተጨማሪ ሁለተኛ እስከ መቼ ነው የምጸልየው ይላል። ሶስተኛ የመጸለይ ዓላማስ ምንድነው ይላል። አራተኛ ጸልይ ምን ታገኛለህ ይላል። በቃ ዝም ብሎ የጥርጣሬና አይምሮ ላይ የሚቀሩ ቃላቶችን ከውስጥ እያወራ ማቆሚያ አንዱ መንገድ ነው። ማድከም ተግባራዊ ነው። በድምጽ የሚያመጣው ፈተና አለ፣ በተግባር የሚያመጣው ፈተና አለ። በድምጽ በወሬ በውሶሳ በመንዳት ነው። በተግባር ግን እያመጣ ነው ፈተናው። ተግባር የሚመጣው መጀመሪያ አውርቶ ነው። አውርቶ ይቀድማል ወደ ተግባር የሚቀየው። ወሬውን ስንቀበለው ነው ወደ ተግባር የሚያመጣው። ወሬውን ስንሰማው ተግባር ላይ የሚሄደው እንጂ ወሬውን ካልተቀበልነው ተግባር ላይ መናፍስት ምንም አይነት ፈተና ያመጣ ምንም። ሐሳቡን ከተቃረነው ውሶሳውን ከተቃወምነው በተግባር የሚያመጣብን ፈተና አይኖርም። ግን ወሬውን ድምጹን ውሶሳውን ከተከተልነው ነገ ተግባራዊ ፈተና ውስጥ ዝፍቅ ብለን ነው የምንገባለት። ከዛ ያሸናል። እንኳን አግኝቶን እንዲሁም እንዲህ ነው አይለቀንም። ስለዚህ መድኃኔዓለም በቸርነቱ የክፉ መናፍስትን ውጊያ ያርቅልን፣ ለመንግስቱ ለርስቱ ያብቃን። አሜን። ወስብሐት ለእግዚአብሔር።